አሁን የገባ ጥብቅ መረጃ የትራምፕ አስተዳደር በአይስ አማካኝነት ባለፈው አንድ ዓመት ካሰራቸው ስደተኞች መካከል 40% ምንም አይነት ወንጀል የሌለባቸው እንደሆነ ተጋለጠ። ዝርዝሩን በአጭሩ ላቀርብላችሁ። ፕሬዚዳንት ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ ባለው የመጀመሪያ ዓመት የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ ወይም አይስ ካከናወናቸው እስሮች መካከል የከፋ ወንጀል ታሪክ ያላቸው ስደተኞች ቁጥር እጅግ አነስተኛ መሆኑን አንድ የውስጥ ሰነድ አመለከተ። ሲቢኤስ ኒውስ እጅ የገባው የአገር ውስጥ ደህንነት ሚኒስቴር ወይም ዲኤችኤስ አዲስ ሰነድ እንደሚያሳየው ባለፈው አንድ ዓመት በቁጥጥር ስር ከዋሉት ወደ 400,000 የሚጠጉ ስደተኞች መካከል በከባድ ወይም በኃይል የታጀቡ ወንጀሎች ማለትም ቫዮለንት ክራይምስ የተከሰሱት ወይም ጥፋተኛ የተባሉት ከ14% በታች ናቸው። ይህ አዲስ መረጃ የትራምፕ አስተዳደር በህገወጥ ስደተኞች ላይ የሚወስደው እርምጃ በዋነኝነት ወረስት ኦፍ ዘ ወረስት የሚባሉት ማለትም አደገኛና የከፉ ወንጀለኞች ላይ እያነጣጠረ ነው በሚል በተደጋጋሚ የሚሰጠውን መግለጫ የሚገዳደር ሆኗል። እንደ ሰነዱ ከሆነ በቁጥጥር ስር ከዋሉት ውስጥ ወደ 40% የሚጠጉት ምንም አይነት የወንጀል ታሪክ የሌላቸው ሲሆን የታሰሩትም በኢሚግሬሽን የሲቪል ህግ ጥሰት ለምሳሌ ፍቃድ ሳይኖራቸው በመቆየታቸው ብቻ ነው። ሁለተኛ በነፍስ ግድያ ወይም በጾታዊ ጥቃት ወንጀል የተከሰሱት ወይም ጥፋተኛ የተባሉት ከጠቅላላው እስረኞች ከ2% በታች ናቸው። በመንግስት ትኩረት ሰጥቶት የነበረው ትሬድ አራጓ የተባለው ቡድን ጨምሮ የማንኛውም የጋንግ ቡድን አባል ተብሎ የጠረጠሩ ደግሞ 2% ብቻ ናቸው። ትራምፕ ስልጣን ከያዙ በኋላ የስደተኞች እስር መጠን በ3 እጥፍ ጨምሯል። ባለፈው የባይደን አስተዳደር የስልጣን ዘመን በ2024 በጀት ዓመት 113,000 ስደተኞች ታስረው የነበረ ሲሆን በትራምፕ የመጀመሪያ ዓመት ግን ይህ ቁጥር ወደ 393,000 አሻቅቧል። ይሁን እንጂ ይህ አከራካሪ የተባለው እርምጃ በህዝብ ዘንድ የነበረው ድጋፍ እየቀነሰ መምጣቱን የሲቢኤስ ኒውስ የህዝብ አስተያየት ጥናት ያመለክታል። ትራምፕ ስልጣን ሲጀምሩ 59% የነበረው የህዝብ ድጋፍ ባለፈው ወር ወደ 46% ዝቅ ብሏል። ከ60% በላይ የሚሆኑት አሜሪካውያን የኢሚግሬሽን ወኪሎች በጣም ጥብቅ ወይም ቱታፍ እየሆኑ ነው የሚል እምነት አላቸው። በአይስ የታሰሩት ግለሰቦች የወንጀል አይነት ዝርዝር ከጃንዋሪ 2025 እስከ ጃንዋሪ 2026 ያለው ስንመለከት የኢሚግሬሽን ህግ ጥሰት ብቻ 39.8%፣ አካላዊ ጥቃት 10.9%፣ ሰክሮ መንዳት ወይም ዲዋይ 7.6%፣ አደገኛ እጾች 5.7%፣ የጦር መሳሪያ ወንጀል 1.6%፣ ጾታዊ ጥቃት 1.4%፣ የነፍስ ግድያ 0.5% ናቸው። ሪፖርቱ አክሎ እንደገለጸው ይህ መረጃው የድንበር ጥበቃ ወኪሎች ማለትም ቦርደር ፓትሮል በከተሞች ውስጥ ያከናወኑትን የጅምላ እስር እንደማያካትትና በከተሞች የሚከናወኑ ወታደራዊ መሰል እርምጃዎች በነዋሪዎች ላይ ከፍተኛ ስጋት መፍጠራቸውን ገልጸዋል። የአሜሪካን ፕሬዝዳንት ሰፊ የሆነ ስልጣን አለው when it comes to ኢሚግሬሽንን አስመልክቶ አንድ ማወቅ ያለብን የኮንግረስ ስልጣን ነው ህጎችን የማውጣት ኢሚግሬሽን ላይ ሪፎርም የማድረግ ነገር ግን ለናሽናል ሴኩሪቲ ፐርፐስ ቴምፖራሪ ሪስትሪክሽኖችን ፕሬዝዳንቱ ማድረግ ይችላል። አሁን ላይም የአሜሪካን ፕሬዝዳንት ዶናልድ ትራምፕ የመጀመሪያውም ጊዜ 7 ሀገሮች ከሙስሊም ሀገሮች የመጡ ዜጎችን ሙሉ ለሙሉ አግዶ ነበረ። አሁን ላይ እስከ 45 ሀገሮች እንደገና ባለፈው እስከ 39 ሀገሮች መጀመሪያ ላይ እስከ 19 ሀገሮች የታገዱበት ሁኔታ አለ። ይሄ የፕሬዝዳንቱን ብሮድ ስልጣን የሚያሳይ ነው። በመጀመሪያው የትራምፕ አድሚኒስትሬሽን ላይ ተፈትኖ ነበር በፍርድ ቤት የሱፕሪም ኮርት ፕሬዝዳንቱን ለናሽናል ሴኩሪቲ ፐርፐስ ለጊዜው የማገድ ስልጣን አለው ብሏል። ግን ህጎችን ዴፊኒትሊ የመለወጥ ስልጣን የለውም። ያ የኮንግረሱ ስልጣን ነው። እንግዲህ ከሌላ ሀገር ለምሳሌ ከዱባይ አንድ ሰው ኢሚግራንት ቪዛ ፕሮሰስ ቢያደርግ እኔን ይመለከተኛል ወይ ይሄ ነገር ከኢትዮጵያ እስካሁን ድረስ? እንግዲህ ትሪኪ ነው። ግን ስቴት ዲፓርትመንት የዛሬ 7-8 ወር ያወጣው ህግ አለ። ከናሽናል ኦሪጂን ነው ቪዛ መጠየቅ ያለባችሁ የሚል መመሪያ አውጥቷል። አንሌስ ወደዛ ሀገር ሄዳችሁ ያን ፕሮሰስ ማድረግ እንደማትችሉ በቂ ምክንያት እስካላሳያችሁ ድረስ ብሏል።
ሌላኛው የሚመለከቱት ፓስፖርት ነው። እነሱ እንግዲህ የኢትዮጵያ ፓስፖርት እስካለው ድረስ አንድ ግለሰብ ከዱባይም ሆነ ከጣሊያን በዚህ እገዳ ውስጥ የተካተተ ነው። ስለዚህ ኢትዮጵያኖችን ነው የሚለው። ኢሚግራንት ቪዛ ፕሮሰስ አላደረግም ሊል ይችላል። እንግዲህ መሞከር ነው። ይህም በዚህ ትሪክ ውስጥ ማለፍ ከቻላችሁ አይ ዶንት ኖ እስካሁን ድረስ ገና ከጃንዋሪ 21 2026 ጀምሮ ነው ተግባራዊ እየሆነ ያለው። በእኔ እምነት የኢትዮጵያን ፓስፖርት የያዘ ሰው ሁሉ የኢሚግራንት ቪዛን ሊከለከላል ከሌላም ሀገር ቢሆን ማለት ነው። ምክንያቱም ዳይሬክቲቭ በስቴት ዲፓርትመንት ለሁሉም የተላለፈ ስለሆነ ማለት ነው። አሜሪካዊ ዜጋ የሆነን ሰው ካገባ አንድ ሰው በቢ1 በቢ2 ኦር ኤፍ1 ስታተስ ላይ ያለ ሰው ዩኤስሲአይኤስ ስቲል ያን ፕሮሰስ ያደርጋል። አሁን የተጣለው የጉዞ እገዳ አሜሪካ ውስጥ አፕላይ ለሚያደርጉ ሰዎች አይመለከትም። ይሄ ስቴት ዲፓርትመንትን የሚመለከት ነው። ስቴት ዲፓርትመንት ራሱን የቻለ ብራንች ነው። በኤግዚኪዩቲቭ ብራንች ውስጥ ዩኤስሲአይኤስን የሚመለከት አይደለም። ዩኤስሲአይኤስ አሁንም ፕሮሰስ ያደርጋል። የመጀመሪያ ላይ የታገዱ 39 ሀገሮችን ግን አይመለከትም። ለምሳሌ ኤርትራዊ፣ ሶማሊያዊ ከሆንን እነዚህን ሪቪዎች በጠቅላላ ፖዝ አድርጓል። ግሪን ካርድ ኢሹ አያደርግም ለእነዚህ ሀገሮች። ከዚህ በፊት ግሪን ካርድ የታወጀላቸው ሪፊጂያቸውም አፕሮቭድ የተደረጉ ኬዞችን ድጋሚ ሪቪው እያደረገ ነው። በኬዋን ቪዛ ወይም ደግሞ በፊዮንሴ ቪዛ ዙሪያ እና በI-730 ወይም ደግሞ ዴሪቬቲቭ አሳይሊስ ዙሪያ አንዳንድ ነገር ለማለት ነው የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በቅርቡ የአሜሪካን መንግስት ኢሚግራንት ቪዛ ሰስፔንድ አድርጓል። ከጃንዋሪ 21 2026 ጀምሮ እነዛ ኢሚግራንት ቪዛ ማንን ነው የሚያካትተው? ለእናት፣ ለአባት፣ ለወንድም፣ ለእህት፣ ለሚስት፣ ለባል እና ለልጆች። እነዚህ ናቸው ኢሚግራንት ቪዛ የሚባሉት። እና አሁን ከቅርብ ጊዜ ወዲህ ደግሞ በጣም ብዙ ሰው እየጠየቀኝ ያለው ምንድን ነው ኬዋን ቪዛ በፊዮንሴ ቪዛ ፊዮንሴን ማምጣት ፈልጋለሁ ያንንም ኢንክሉድ ያደርጋል ይሄ ሰስፔንሽን ነው። አጭር መልስ አያደርግም። ምክንያቱም ኬዋን ቪዛ ወይም ደግሞ የፊዮንሴ ቪዛ it is not an immigrant visa የኢሚግራንት ቪዛ አይደለም። አንድ አሜሪካዊ ብቻ ነው ይሄ መብት ያለው ገርል ፍሬንዴን ወይም ደግሞ ፊዮንሴን ከየትኛውም ዓለም ለማምጣት ፈልጋለሁ ካለ የሚከተላቸው የሚሞላቸው ፎርሞች አሉ። ማቅረብ ያለበት ዶክመንት አለ። ባለፉት 2 ዓመታት ጊዜ ውስጥ መገናኘት አለበት ከገርል ፍሬንዱ ጋር ወይም ከፊዮንሴው ጋር። ከዛ ፕሮሰሱ ካለቀ በኋላ ኤምባሲ ሄዳል። ኤምባሲው የእውነት ግንኙነቱን ስታብሊሽ ማድረጋቸውን ካወቀ በኋላ ቪዛ ይሰጣታል። ኬዋን ቪዛ ማለት ያ ኬዋን ቪዛ ኢሚግራንት ቪዛ አይደለም። ስለዚህ ኢቭን ከጃንዋሪ 21 በኋላ እንኳን ኢንተርቪው ተደርገው ይህንን ቪዛ የሚጠይቁ ፊዮንሴዎች ችግር አይገጥማቸው ማለት ነው። ሌላው በተጨማሪ አንድ ነገር መጨመር የምፈልገው ነገር ምንድነው አሳይለም አሜሪካን ሀገር ይፈቀድላቸውና ቤተሰባቸውን ሚስት፣ ባሎቻቸውን እና ልጆቻቸውን ከ21 ዓመት በታች የሆኑ ልጆቻቸውን ለማምጣት የሚፈልጉ ሰዎች እነዚህም በኢሚግራንት ቪዛው ሰስፔንሽን አፌክትድ አይሆኑ። ኢንተርቪው ይደረጋሉ። ኢንተርቪው ከተደረጉ በኋላ ለቤተሰቦች ለቅርብ ቤተሰብ ኢሚዲየት ፋሚሊ ሜምበርስ ማለት ነው ለሚስትና ለልጆች ከ21 ዓመት በታች ከሆኑ ቪዛው ሊሰጣቸው ይችላል። ምክንያቱም ያ ፎሎ ቱ ጆይን በሚል ህግ መሰረት የሚሰጥ ቪዛ ነው። የዴሪቬቲቭ አሳይሊስ ይባላሉ። እነሱም ከጃንዋሪ 21 በኋላ ኢንተርቪው ካደረጉ በኋላ በኤምባሲ ቪዛውን ሊያገኙ ይችላሉ። ሲሚላሪቲው ምንድነው? ከመጡ በኋላ እነዚህ ሰዎች ሱነር ኦር ሌተር በዴሪቬቲቭ አሳይሊም ሆነው ወይም ደግሞ ፊዮንሴም ሆነው መጥተው ወደ ግሪን ካርድ ፕሮሰስ ይገባሉ። አዎ ይገባሉ ነው። ግን ኢሚግራንት ቪዛ ስላልሆኑ እስካሁን ድረስ ባለው አሰራር እነዚህ ሁለት የፊዮንሴ ቪዛ እና የዴሪቬቲቭ አሳይሊስ አፌክትድ አይሆንም። ስለዚህ ብዙ መስጋት የለባችሁም። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ጥሩ ዜና ነው ምለው ዊትሆልዲንግ ኦፍ ሪሙቫል ተሰጥቷቸው እስር ቤት ላሉ ምን ይሻላል? ዊትሆልዲንግ ኦፍ ሪሙቫል ተሰጥቶታል እና አለቀቁትም ለምትሉ ሪት ኦፍ ሄበስ ኮርፐስ ፋይል አድርጋችሁ ማስለቀቅ ትችላላችሁ። ግን ቶሎ በሉ። ሪት ኦፍ ሄበስ ኮርፐስ ምንድን ነው ቢባል ፌዴራል ኮርት ነው ፋይል የሚደረገው። ይህን የሚያደርገው ጥበቃ ነው። ዊትሆልዲንግ ኦፍ ሪሙቫል ተሰጥቷችሁ ወንድማችሁ እህታችሁ ዊትሆልዲንግ ነው የተሰጠው ተብሎ ዊትሆልዲንግ ምንድን ነው ሲባል ከአሳይለም አነስ ያለ ሪሊፍ ነው። አሳይለም የተሰጠው ሰው በአንድ ይለቀቃል። ዊትሆልዲንግ የተሰጠው ሰው ደግሞ አሁን በአሁኑ ሰዓት ድሮ በ90 ቀን ውስጥ ኢሚዲየትሊ ይለቋቸው ነበር። ሜቢ በተሪ ዴይ ውስጥም ይለቋቸው ነበር። በትራምፕ ዘመን ግን እዛው አስቀምጧቸዋል። አገራቸው እኮ መመለስ አይችሉም ተብለዋል። ነገር ግን ዊትሆልዲንግ ኦፍ ሪሊፍ የተሰጠው ሰው ምን ይባላል? ሌላ ሀገር ይፈልጉላቸዋል። አፍሪካ ሀገር የተላኩ ሰዎች አሉ። ስለዚህ እነዚህን ልጆች ቁጭ ያደርጓቸው ለምንድን ነው? አገር እየፈለጉላቸው። ፌዴራል ኮርት ፋይል ካላደረጋችሁ ሪት ኦፍ ሄበስ ኮርፐስ ይባላል። እዛ ፋይል ካልተደረገ አይለቋቸውም። ስለዚህ ይሄን ፋይል እያደረግኩኝ ብዙ
ክላይንቶች እየወጡ ለዚህ ነው ጥሩ ዜና ያልኩት ይሻላል አትሊስት ስለዚህ እንደዚህ አይነት ችግር ያለባችሁ ደውሉ የተለያየ ስቴቶች ላይ ፌደራል ኮርት ሬጂስተር ሆኛለሁ የማልችልበት ስቴት ከሆነ ከሌላ ጠበቃ ጋር ፌደራል ኮርት ከሚሰራ ሶርን ካረገ ጠበቃ ጋር ጆይን አድርጌ ልረዳችሁ እችላለሁ ካልሆነ ራሴን ፋይል ማድረግባቸው ቦታዎች አሉ ያ ምንድነው ፕሮሃቢቼ ይባላል ዲፈረንት ፕሮሲጀር ነው እሱን አላወራ ሁለት ለምን ሁለተኛውን ለሚቀጥለው ቪዲዮ አላስቀረው መልሼ እመጣለሁ ደህና ዋሉ